ቷት አስረዋት ነው ያሉት። ለአደይ ብሩን ካላመጣሽ ደሞዟን ካላመጣሽ አንለቅሽም እያሏት ነው። እሷም እንግዲህ ብር የለኝም በማለት ላይ ነች። ከየትም ብለሽ ታመጫለሽ፣ ካላመጣሽ ግን መቼም ቢሆን አንፈታሽም፣ እዚሁ ነው የምትቀመጨው እያሏት ነው ያሉት። እሷም እንግዲህ በቃ ወንድሜ ጋር ደውሉና ወንድሜ እንዲሰጣችሁ አድርጉ፣ እኔ ግን ከየትም ላመጣ አልችልም አለቻቸው። ምን ብዬ ነው ወንድምሽ ጋር የምደውለው ብሎ ሲላት፣ ንጉስ እኔን እኮ ያቀኛል፣ ምን ብዬ ነው የሚሰጠኝ? እንዳገትንሽም ሲያቅ እሱን ትልል ይችላል ምናምን ሲላት፣ አይ አንተ መሆንን ሳትናገር በሌላ ስልክ ቁጥር ደውልና አናግረው፣ ቁጥርህን እሰጥሃለሁ ትለዋለች። ንጉስም ምን አይነት ተንኮለኛ ነሽ? በቃ አንቺ በተንኮል ብቻ ነው የምትሄጂው አላት። ለወንድምሽ እንዴት አይነት እንደዚህ አይነት ተንኮል ትሰሪያለሽ ታስቢያለሽ ብሎ ሲላት፣ ራስን ንጹህ ለማስመሰል አትሞክር፣ እናንተ እንኳ አግታችሁ ነው ያላችሁት ትለዋለች ንጉስን። ቁጥር ትሰጠውና ንጉስም ይደውላል ባርኮት ጋር። ባርኮትም ስልኩን ያነሳና ሄሎ ማልበል ይለዋል። እኔን አታቀኝም፣ ፍቅር አግተናት ነው ያለነው እኛ ጋር ናት ያለችው፣ ይሄን አልብር ካላመጣ አንለቃትም ይለዋል። ባርኮትም ይደነግጥና ምን ያህል ነው የምትፈልጉት? ማነህስ አንተ? ለምንድነውስ ያገታችኋት ብሎ ሲለው፣ ማንነቱንም አልነገረውም። ዝም ብለህ ብቻ የተባልከው ቦታ ይሄን አልብር አምጣ ይለዋል። ባርኮትም የፍቅርን ድምፅ አሰሙኝ ይላቸዋል። ፍቅርም ባርኮት እነዚህ አረመኔዎች ናቸው፣ ጨካኞች ናቸው፣ ከዚህ ክፍል ከአባቴ ጋር ሆናችሁ ካላሰጣችሁኝ እንደምንም ብላችሁ ይገሉኛል፣ በጣም ጨካኞች ናቸው፣ አይተውኝም፣ አይለቁኝም ብላ ትለዋለች። ባርኮትም በቃ እሺ ችግር የለም ይላታል፣ ሰጣቸዋለሁ ይላታል። ባርኮትም ስልኩን ይዘጋና ብሩን ይልክላቸዋል። አደይም በጣም ተጨንቃለች ፍቅር በመጥፋቷ። ግን አደይ በጣም ጠርጥራለች። ንጉስና ደመቀ እነሱ አግተዋት ሊሆኑ እንደሚችሉ በጣም ጠርጥራለች። እነሱ ጋር ሄጄ ቤታቸው ሄጄ እስኪ ልጠይቅ ብላ ስትሄድ ልክ መንገድ ላይ እንደደረሰች ንጉስ ወደ እሷ ሲመጣ ታገኘዋለች። ንጉስ ፍቅርስ ስትለው እኔ ያላየዋትም ፍቅርን ይላታል። እርግጠኛ ነኝ አንተ ነህ ያገትካት፣ አንተና ደመቀ ናችሁ ያገታችኋት። ደመቀስ የት ነው ያለው ስትለው እኔ ያላየሁትም፣ ደመቀንም አላየው ፍቅርንም አላየው። ማን ነው እሱ ነው ያገታት? ማን ነው እሱ ጋር ነች ያለሽ ማን ነው ብሎ ይላታል፣ ደንግጦ ማለት ነው። እናንተ ግን እንደዚህ አይነት ስራ ከሰራችሁ መቼም ቢሆን ይቅርታ አላደርግላችሁም ትልና አደይ ወደ ኤላ ጋር ትሄዳለች። ኤላም ለምለምና ኤልዱ ቤቱ ናቸው ያሉት። ኤልዱም እንግዲህ ሙጭጭ ብላ ከኤላ ጋራ ካልሆንኩ እያለች ነው። ኤላም የሚያፈቅረው ለምለምን ነው፣ የሚወዳት ለምለምን ነው። ኤልዱ ግን እነሱን ለማለያየት በጣም እየጣረች ነው ያለችው። አንቺ እኮ ሰራተኛ ነሽ እያለች ታንቋሻታለች። ምግብ ልትሰራ ስትል አንቺ በየትኛው ሙያሽ ነው ደግሞ ምግብ የምትሰሪው ትላታለች ለምለምን። ለምለምን እስኪ ሽሮ እንዴት እንደሚሰራ ንገሪኝ ትላታለች። ነግሮኛል እኮ ኤላ ያንቺን ሽሮ አለቻት። ከዛ ኤልዱም በጣም ትናደድና ነገርሻለሁ አርፈሽ ተቀመጪ ስትላት፣ ለምለምን በጣም ተናዳ አንገቷን ይዛ ነገርሻለሁ ከዚህ በኋላ አንድ ቃል ብተነፍሺ እገልሻለሁ ትላታለች። ትደነግጥና ኤልዳም እየሮጠች ወደዛ ወደ ሳሎን ከኪችን ወደ ሳሎን ትሄዳለች ማለት ነው። ለምለምም የሆነች ፈሪ ትልና እሷ የምትሰራውን ነገር ትታ ተነስታ ወደ ኤላ ጋር ሄደች።
ኤልዱም ኤላ ጋር ሄዳ ዘፈን እየዘፈነች ነበረ። ዘፈን ስትዘፈን ደስ እንደሚለው ስለምታውቅ እየዘፈነችለት ነበረ። ከዛም አደይ መጣች። አንደኛዋ ደግሞ ይቺ መጣች ደግሞ ትላለች ኤልዳ። አደይም ሰላም አለቻቸውና ቁጭ አለች። ኤልዱም እናንተ ሰራተኞች እንደ ሰራተኝነታችሁ ስታወሩ ነው የሚያምርባችሁ ብላ ትላለች። ኤላም ለምን እንደዚህ ትያለሽ ብሎ ይቆጣታል ማለት ነው። ምን ነው ተሳሳትኩ እንዴ ትለዋለች በሙሉ አፏ ማለት ነው። እና በጣም የክፋት ጥግ እሷና ፍቅር ያለባቸው የክፋት ጥግ ተነግሮ አያልቅም። ፍቅርማ እዛው ታስራ ራሱ እዛው ያለችበት ብትቆይ ጥሩ ነበር። ምክንያቱም ሁል ጊዜ ኤልዱና ፍቅር ተንኮል ብቻ ስለሆነ የሚያስቡት። በተለይ ለምለምና አደይ በጣም መስኪን የዋሆች ናቸው፣ ክፋት አያውቁም። እነዛ ሁለቱ ናቸው ብዙ ጊዜ ተንኮል እየሰሩ ያሉት። ዴቭም ኤልዳን ነይ ወደ ቤት ብሎ ሲላት ኤልዱም አልሄድም፣ ለምንድን ነው የምሄደው? ምን ፈለገ ከኔ ትላለች። ፍቅር ስለሌለች መሄድ አለብሽ፣ እየጠበኩሽ ነው ብሎሻል ስትላት አደይ ለምን ይፈልገኛል? ፍቅርስ የት ሄደች? ታግታለች። እንኳን ታገተች ትላለች ኤልዱም። ከዛ ኤላም እንዴት እንደዚህ ያለሽ ይላትና ይቆጣታል። ራሷን በራሷ አግታው እንዳይሆን እንጂ እንኳን ታገተች ከታገተችም ደግ አረጓት እያለች ኤልዳም እየፎከረች ትገኛለች። እንግዲህ በዚህ መሀልም እናትየው አልሰማችም። አደይም እነ ፍቅር ጋር እንደምትሰራ ነው የምታውቀው እናትየዋ። አደይ ግን ከነሱ ቤት ወጥታለች። ዴቭም ተመለሺ፣ ባርኮትም ተመለሺ ባክሽን፣ በስተት ነው መጀመሪያ ስራሽ እንድትለቅ ያደረግንሽ፣ እኛ ተሳስተን ነው። እናታችንም ስትሰማ ጥሩ አይሆንም፣ ትቆጣናለች፣ ተመለሽ ወደ ስራሽ እያሉ አደይን እየለመኗት ነው የሚገኙት። እሷም ቆይ አላሰብኩበትም አስቤበት እያለች ነው። በዚህ መሀል ላይ እናትየዋ ትደውልና አደይ ልጄ ሁላችሁም ሰላም ናችሁ ብላ ትላታለች። አዎ ደህና ነን ትላትና ፍቅር እያስቸገረችሽ ነው እንዴ? ያው እሷ ልጅ ስለሆነች ነው፣ ተረጃት፣ ልጅነት ስላላት ነው የምታስቸግረው። እኔ እመጣለሁ በቅርብ ቀን፣ እስከዛ ግን አደራ ቤቱን ላንቺ ነው አደራ ሰጥቼ የሄድኩት፣ እንደ ባይተዋር እንዳይሰማሽ፣ አንቺ ማለት ልጄ ነሽ አደራ ትላታለች አደይን። አደይም ምንም እንዳልተፈጠረ ከስራውም እንዳለቀቀች ፍቅርም እንዳልታገተች በማድረግ እሺ ምንም ችግር የለም ትላታለች እናትየዋን። በቃ እሺ እስከምመጣ ድረስ ቻው አደራ፣ ሁሉንም ላንቺ ነው አደራ የሰጠሁት ብላት ስልኩን ትዘጋለች የነ ፍቅር እናት። አደይም እንግዲህ ኤላ ጋ ነች ያለችው፣ ለምለምም እንደዛው፣ እንዲሁም ደግሞ ኤልዳም እዛው ናት ያለችው። ኤልዳም አሁንም ምንም ለለምለምና ለአደይ ተኝታላቸው የምታድር አይመስልም። ክፋት እያሰበችላቸው ነው፣ አሁንም ተንኮል እያሰበችላቸው ነው ያለችው። እና በጣም የምታሳዝነኝ አደይ ነች። ሁሌ የዋህ ነች። ክፋት እንኳን እየሰሩባት ለነሱ ክፋት አታስብም። መልካም መልካም ነገር ነው ሁሌ የምታስበው። ዴቭ ደግሞ በጣም ነው አደይን የሚወዳት። እንዲሁም ንጉስ ራሱ በጣም ይወዳታል አደይን። መጨረሻ ላይ እንግዲህ የማን እንደምትሆን የምናየው ይሆናል። እንዲሁም ደግሞ የሚቀጥለውንም ክፍል የምናቀርብላችሁ ነው የሚሆነው። ለዛሬ ያስኩት ይህንን ይመስላል። ተከታታይ ክፍሎችን የምንለቅ ነው የሚሆነው። ሀሳብ አስተያየት ካላችሁ ኮመንት ስራ አስቀምጡ። እንዲሁም ደግሞ ይሄ ይቀራል፣ ይሄ ያንሳል፣ ይሄ ይጨመርበት የምትሉትም ካለ እንደዚሁ ኮመንት ስር ማስቀመጣችሁን አትዘንጉ። ላይክ ሼር አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁ። እንዲሁም ደግሞ ሁሌ የምለቃቸው ወደ እናንተ ቶሎ እንዲደርስላችሁ ከፈለጋችሁ የደውል በተኗን ማጥቆራችሁን አትዘንጉ።
ሀገራችንን ሰላም ያርግልን። ሁላችሁም በያላችሁበት ሰላማችሁ እየበዛ የተትረፈረፈ ይሁን። ከክፉ ነገር በስተቀር ሁሉንም ያሰባችሁትን ሀሳብ ፈጣሪ ይሙላላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሰው ልጆች፣ ለሰው ዘር በሙሉ። ቸር እንቆይ። በቀጣይ ክፍል እስከምንገናኝ ባይ ባይ። ላይክ አትርሱ።